ነገር እንዴት ሄደልሽ? በቃ ናታን ባለበት ነው። ናታን ይመርጥልች የሚጠብስ ይጥበስሽ። ከንቱ የሆነች በጣም ደስ ያለኝ በእውነት ጥሩ ነው ያደረግሽ። ለአንቺም ለልጅሽም የሚበጀውን መልካም ነገር መረጥሽ። የልጁን አባት አላውቀውም አይባል። ይህንን ከአንቺ በፍጹም አልጠብቅም ነበር። ሰላም በፍቅር የወደቀችለትን ሰው ማን የማይፈልግ እኮ። ሰላምዬ ወድቀሽ ነበር እንዴ? ታዲያስ አታዩም እንዴ? ወድቃበት እኮ እንዴ ሞዬ። ይሄ እኮ ልጅ እኮ ደግሞ ማን ሰው አይደለሽ ብሎ ያሰመነሽ? እኔ ሰው ሳሉ ማለት ነው ልጅ እኛ ነው እዚህ አስቀምጦ እስካሁን ድረስ ቆየ። ፈርቶ ነው የሚሆነው። የሰላም ባል ዛሬ መጥቶ እንግዲህ ቤተሰቡ ሊተዋወቅ ነው። እዚህ ስብሰባው ቦታ ግን ዳጣ የለችም። ዳጣ የት ሄዳ ነው? ሰውየው ማንነቱ ልታጣራ ወደ ውጭ ወጥታ ነው ወይስ ነገሮቹ ወደ አቤቄል እየዞሩ ያሉ ይመስላሉ? እናንተ ምን ታስባላችሁ? እኔ ግን እዚህ ጋር ያሰብኩት የመጣልኝ ነገሮቹ ወደ አቤቄል እንደሚዞሩ እንደዚሁም ደግሞ ዳጣ የት ሄዳ ነው? ለምን እዚህ ቦታ አልተቀመጠችም ከነሱ ጋር የሚለው ዳጣ በጣም ብልጥና ቀልጣፋ ስለሆነ ሰላምን ደግሞ በጣም ስለምትወዳት ይሄን ሰው ለሰላም አቤጌል እንደላከችላት በመጠርጠር ሰውየውን እንግዲህ ውጪ ላይ አግኝታው ወይ እሱን አውርታ ነገሮቹ ወደ ሰላም እንዲዞሩ እያደረገች ያለችበት መንገድ ይሆናል። ወይ ደግሞ እንግዲህ አቤጌል የጠነሰሰችው ነገሮች እንዳይሳኩ ዳጣ ታደርጋለች የሚል ሀሳብ አለኝ ማለት ነው። አቤጌል እንግዲህ እዚህ ጋር ያደረገችው ዳጣም ሰላም ከዚህ ቤት እንዲባረሩ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። ለምታበረታቱኝ ሁላችሁም ምስጋናዬ ከልብ ነው። ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር የምታገኙበት ብዙ ነገር የምትማሩበት ዲራማ ነው ማለት ነው። እንግዲህ በዛሬው ክፍል የማቀርብላችሁ ቀደም ብዬ የሰራሁት ቪዲዮ አለ፣ ሙሉን እዛ ማየት ትችላላችሁ ማለት ነው። ነገር ግን አሁን ካቆምኩበት ስቀጥልላችሁ አንድ የህንድ ጣዖት አምላኪ የመሰለ እንግዲህ አቤጌልን እወድሻለሁ፣ አፈቅርሻለሁ፣ ልሞትልሽ ነው እያላት እንግዲህ የአስርቱን ጣዖታት ስም እየደረደረላት ይገኛል ማለት ነው። እሷም እንግዲህ ክፉ ሀሳብ ወደ ጭንቅላቷ እየመጣው የእኛ ሰራተኛ ሰላምን ታውቃታለህ ወይ? ሰላምን ጀንጅናትና ፍቅር ለማስያዝ ሞክር፣ ወይ ደግሞ የልጅሽ አባት ልሆንሽ በላት፣ ወይ ዝም ብለህ አውራት፣ እሷ ብቻ ሰው ስለምትፈልግ አሁን ትለዋለች። ና እንዴ ሰላም እናንተ ቤት ናት እንዲ ያለችው? ሰላምን እኮ ብዙ ሰው እየፈለጋት ነው ያለው፣ በአረብ ሀገሩ፣ በደቡብ፣ በአፍሪካ፣ በአሜሪካ፣ በሁሉም ቦታ በኢትዮጵያ ውስጥ እኮ ሰላም በጣም እየተፈለገች ነው ያለችው። ለካ እናንተ ቤት ሆና ነው እንዴ በማለት ይላታል ማለት ነው። አቢጌል እባክህ አትቀልድ፣ የሚቀለድበት ጊዜ አይደለም። አሁን ስልኳን ሰጣለሁ። ሰላም ማለት የኛ ሰራተኛ ናት፣ ነብሰ ጡር ናት። ከማን እንዳረገዘች ግን ልትናገር ፈቃደኛ አይደለችም። ስለዚህ አንተ የልጅሽ አባት ሆንሻለሁ በልና ተተዋውቃት፣ ወይ እሷ ራሱ ሀሳቡ ልታመጣለት ትችላለች በማለት ነበር ያለችውና እንግዲህ እንዳለችው እሱም ይህን ነገር እሷን ካሳመንክና የምልህን ነገር ሁሉ ካደረግ እኔን የራስህ ማድረግ ትችላለህ በማለት ነው ያለችውና ፍቅር እውር ነው። እሱም እሺ አንቺን የመሰለች አበባ የራሴን ማድረግ ተቻልኩ፣ ያልሽውን ሁሉ ላደርግ ቃል ገባልሻለሁ በማለት ነበር ያላትና ነገር ግን አልሆነን ነገር የኔ ያልሆነን ነገር የኔ ነው ብዬ እሷን ማሳመን ለእኔ ኃጢአት አይደለም ወይ ቢላትም ሚታባ መታቀውን ኃጢአት ነው በማለት ነበር እንግዲህ ነቀፈችውና እሱም እንዳለው እንግዲህ ሰላምዬ ጋር በመደወል በተደጋጋሚ ሊያወራት ይሞክራል። ሰላም ግን እኔ ካንተ ጋር እምጨማለቅበት እምቀልድበት ጊዜ ላይ አይደለም ነበር ያለችውና አሁን እምቀልድበት ጊዜ ላይ አይደለም፣ የቀልድ ጊዜ አይደለም በማለት ነው ያለችው። እሱም አረባክሽ በፍቅርሽ ላብር ነው ለሞት ነው ነበር ያላትና እንግዲህ እሷ አንድ ሀሳብ ወደ ጭንቅላቷ እየመጣለት ክፉ ሀሳብ ነበረ። የልጅ አባት ትሆነኛለህ ሆይ፣ ትተዋወቅልኛለህ ሆይ፣ የሀገሯ ልጅ ነኝ ብለህ ተተዋወቅልኝ የሚል ሀሳብ ነው ጭንቅላቷ ላይ እየመጣውና እንግዲህ ይህንን ነገር ልታወራው ሞክራለች ማለት ነው ሰላም ና ይህን ሀሳብ ስታስብ እንግዲህ ዝም ብላ ነበርና ምን ነው ዝም አልሽ የኔ ቆንጆ ቢላትም እንግዲህ ቤት ጓ አስወርተኸኝ ምላሴ ላይ ቆምክብኝ እኮ ስትለው ወይኔ ምላሴ ይታሰር ምላሴ ይቆረስ መቼም አሜን አይደለህም አይደለ አለችውና እንግዲህ ወሬውን ቀጥሏል ማለት ነው። ግን እድሜ ስንት ነው ብትለው እድሜ ምን ይሰራል፣ ፍቅር ይበልጣል፣ ፍቅር ያሸንፋል ቢላትም እንግዲህ
እሷም እንግዲህ ነፍሰ ጡር ነኝ ያለችው። ከኔን ያረገሽው አላት። እንግዲህ ሮጦ ማለት ነው ነፍሰ ጡር ነኝ ስትለው ከኔን ያረገሽው ያላት ሮጦ ማለት ነው። ይሄ ነገር ግን ለሰላም አጠራጣሪ ሆኖበታል። እኔ ሁልጊዜ በህልሜ ቤት አድሬ አላቅም፣ አንቺ ጋር ነው ማድረው፣ በጣም ነው የወደድኩሽ ነው ያላት። እና የት ያየኸኝ ታውቀኛለህ እንዲህ ስትለው አሁን ያቅሻለሁ አንቺ አታቂኝም ነበር ያላት። እና ሰላም እዚህ ጋር አለመጠርጠሯ ገርሞኛል፣ ግን ጠርጥራም ነበረ። ስሜን እንዴት አወቅከው? እንደዚሁም ደግሞ ስልኬ ማሰጠህ ብትለውም እንግዲህ ስልክሽ በእኛ በር ሲያልፍ አግኝቼው ነው ባክሽ የሚል ሙድ ነበር የያዘባትና ነገር ግን ሰላም መጠርጠር ብቻ ሳይሆን በደንቡ መጠርጠር ነበረባትና እሺ በቃ ቤተሰብ ድረስ መጥቼ የሀገርሽ ልጅ ነኝ ብዬ ከኔ እንዳረገሽ ሁሉ ለቤተሰቦች እነግራለሁ መጥቼ ነበር ያላትና እሷም መቼ ልምጣ ቢላትም እንግዲህ አይ ቆይ ተማክሬ የሚመቸኝን ሰዓት አሳውቅሃለሁ ነበር ያለችው። ይህን ጉዳይ እንግዲህ ለዳጣም አሳወቃት ነበርና ዳጣ ግን ማን ነው ምንድን ነው እንዴት ላወቅሽው ልታውቂው ቻልሽ በአካል አይተሽው ታውቂያለሽ ወይ ብትላትም እንግዲህ በአካል አይቼው አላውቅም በስልክ ግን በተደጋጋሚ ይደውልብኛል እንደምታውቂው እኔ ደግሞ የምጀናጀነው ወንድም የለኝ እሱ ደግሞ ኬት እንደመጣብኝ አላውቅም ስሙን ማን ነው ብትላት እንግዲህ ስሙን ስነግራት ዳጣ ይሄን ሰው የት እንደማውቀው ባላውቅም እማቆይ ይመስለኛል ነበር ያለችው። እንግዲህ ጠርጥራለች ማለት ነው። እሷ ባክሽ የሆነ ይሁን ብቻ የሀገሯ ልጅ ነኝ ብሎ ይታወቅልኝ ብትላትም ዳጣ ይሄ ነገር ቢቀርብን ይሻላል፣ እውነት ዝም ብለሽ ኑሮሽን ኑሪ፣ እችን አቤጌል የምትባለውን ዝም በያት ባክሽን ትላት። አይ አይሆንም ዝም አልላትም፣ ግዴታ አምጥቼ ማስተዋወቅ አለብኝ ነበር ያለችውና እንግዲህ የናታን ነገርስ እንዴት እየሆነልሽ ነው ብትላትም የናታን ነገር እንዴት እየሄደልሽ ነው ያለቻትና የናታን ነገር ባለበት ነው ያለው ብትላት እንግዲህ እባክሽ ይሄን ላይ ጠበቃ አርገተሽ ያጂ ነበር ያለቻትና እሱ ናታን ደህና ነው እንግዲህ አሁን ከአቤጌል ጋር በቅርቡ እናጣብሳቸዋለን ስትላት እንግዲህ ሰላም በጣም በመናደድ የሚጣብስ ነገር ይጥበስሽ እቺ ምንም አትረባ ነገር ናት እባክሽን በማለት ነበር ያለቻትና እንግዲህ ሰውየው መጥቶ ቤተሰብን ሊተዋወቅ ፈቃደኛ ሆኗል ማለት ነው። ወይዘሮ ማርታም እንግዲህ በጣም ደስ ብሏታል። አዎ ሰላምዬ አላቅም የሚባል ነገር አይሰራም። አዎ አላቅም አይባልም። በደንቡ ታውቂያለሽ። ደግሞ እሱ መጥቶ አሁን ፈቃደኛ ከሆነ ድል ባለ ዘርግ እዚሁ ደግሼ እኔ ነኝ የምድርሽ ነበር ያለቻትና እንግዲህ አቶ ደረጀም አዎ ይህንን እንደዚህ በፍቅር እየወደቅሽለትን ሰው ማን ነው ማየት ማወቅም እፈልጋለሁ ነበር ያለና ውሃም እንግዲህ ይቀበል ብላ እንዴ በፍቅር ወድቃ ነበር እንዴ እንዴት ተነሳይ ተዳው ወድቃለት እኮ ነው እንዴ ያረገዘችለት አይደል እንዴ አለቻት። እንግዲህ ወይዘሮ ማርታ ቀስ ብላ ማለት ነው ያረገዘችው ሀዳ ሰው ነው እንዴ ሰው እኮ ነው ምናምን ስትል እንግዲህ እኔ ግን ሰው አይደለሁም ምን ያለችው ማለት ነው። እንዴ ማን ነው ደግሞ ሰው አይደለሽም ብሎ ያሳመነሽ? ወይኔ ጉዴን ያለችው ማለት ነው ወይዘሮ ማርታ። ማን ነው ሰው አይደለሽም ብሎ? አይ እኔ ሰው አይደለሁም ግን ልጅ ነኝ ነበር ያለችውና ሰላምዬ ደግሞ ያረገዘችው ሕፃን ልጅ ነው። እኔ ደግሞ ሰው አይደለሁም ልጅ ነኝ ያለችው። አዎ በቃ ሰው አይደለሽም ልጅ ነሽ፣ በቃ ዝም በይ ብቻ። አሁን አንቺ እውነት የአቤጌል ልጅ ነሽ? የአቤጌል እህት ነሽ ነበር ያለቻትና አንቺ አሁን የአቤጌል እህት ነሽ ስትላት እንግዲህ እንዴ አቤጌል እኮ ሆስፒታል ተቀየረች ነው እንጂ አንቺ እህት አይደለሽም ብላኛለች ነበር ያለቻትና እሱስ መጠርጠር አይከፋም ስትል እንግዲህ ውሃም ከፍቷትም እያለቀሰችም ነበረና አዎ በጣም ሞኝ ናት። ሞኝነት ምቅልነት የሚውል ልጅነት አላቅም ብቻና በጣም ሲበዛ ሞኝ ናትና ወይዘሮ ማርታ እባክሽ አንቺ ልጅ እስቲ ብልጥ ሁኚ ነበር ያለቻትና እንደ ዳጣ ሁኚ እስቲ የገባሽ የነቃች የበሰለች እንደ ዳጣ ሁኚ ነገር ደግሞ እንደ ዳጣ ሁኚ ስልሽ ዱርይነቱን ሳይሆን ንቃቱን ብልጥነቱን ነው ከሳው ሰጅ ያልኩሽ ስላት እሺ አሁን እንደ ዳጣ ሁኚ ታልሽኝ በማለት እንግዲህ ጠጉሯን ልታሽ ጀመረች ማለት ነው። እንደ ዳጣ አንዳንድ ጊዜ እንግዲህ እንደ ወንዶች ጸጉሯን ትፈርዛለች ማለት ነው። እንግዲህ እንደሷ ሁኚ ታልሽኝ ጠጉር እያለች እንግዲህ ጠጉሯን እያሻሸች ምናምን ያውልሽ አንድ ሰው ትናገረኝና በጥፊ ብዬ መንጋ ጭላሽን ወደ እንትን ነው ማዞርልሽ እያለቻት ነበር። ማላመጫሽን ወደ ማላገጫሽ ላዞርልሽ ነው ልትል እንግዲህ ጠፍቶባት ነበርና ወይዘሮ ማርታ እንግዲህ ይህን ስትል ዝም ብላ ያየቻትና ወይኔ ጉድ ምን እየሆንሽ ነው ስትላት እንግዲህ
እንደ ዳጣሁኝ አላልሽኝም እንዴት አዳስትላት በስመ አብ በይ ተው ይቅርብሽ። በቃ የኔ እናት ብልጥነቱ ይቅርብሽ። ወደ ሞኝነቱ ተመለሽ። ሞኝነቱ ነው የሚሻልሽ ላንቺ። እንዴ እኔ ጥሩ ነገሯ ውሰጅ ያልኩሽ እንጂ መጥፎ ነገሯ መቼ ውሰጅ ያልኩሽ? ተይው በቃ እሺ እኔ ቆንጆ ተይው ብዬሻለሁ። እሺ ሁለተኛ እንደሷ እንዳትሆኝ በቃ ተይው ስትላት እሺ ያለቻት እና እሷ ይኸውልሽ ብልጥ ብትሆኝ ይሻልሻል። እኔም ብንሆን ደረጀም ብንሆን ዘላለም ካንቺ ጋር እንኖርም። አንድ ቀን ልንለይሽ እንችላለን። እቺ ምድር ደግሞ ለሞኞች ሳይሆን ለብልጦች ነው የምትሆነው። አየሽ አንድ ቀን ልትጎጂ ትችያለሽ፣ ያለ ቀንሽም ልትሞችም ትችያለሽ። ስለዚህ ሞኞች ሰዎች ቶሎ ተሳባሪ ናቸው፣ ቶሎ ተጎጂ ናቸው። ብዙ ሰው ይጎዳቸዋል። ስለዚህ ብልጥ ብትሆኝ ይሻልሻል። እኛ ዘላለም ካንቺ ጋር እንኖርም ብትላት እንዴ የት ትሄዳላችሁ ነበር ያለቻት። ልንሞትም እንችላለና ልንሞትም እንችላለን እኮ አርጅተን እንደዚህ እንቀራለን መሰለሽ እንዴ ብትላት እኔ ታዲያ ምን የሞኝ ነው ከእናንተ ጋር ሞታለሁ እኔ ምን ያለችውና እንግዲህ ወይዘሮ ማርታን በመሳቀ እሺ እንዳልሽ ይሁንልሽ፣ ነገር ግን አስቢበት ብልጥ ብትሆኝ ይሻልሻል ነበር ያለቻት። እንደዚሁም ዳጣ ውጭ ላይ ወጣ እንግዲህ መናፈሻ ቦታ ብቻዋን ቁጭ ብላ ነበረ። ናታንም እንግዲህ እሷን ተከታትሏትም ሄዶ ሊሆን ይችላል። እንደዚህ አይነት መናፈሻ ቦታ ስትወጪ ለምን አጠሪኝ ምን ይመስላት እንዴ መጣህ አይደለ እንዴ ራስህ ካለችው እንግዲህ እሷን መልሳ ማለት ነው ነገሩ እንደዚህ ጭር ያለ ቦታ ትወጃለሽ እንዴ ስላትም እንግዲህ እያየሁ አይደል እንዴ መጣይቀኝ ነበር ያለችውና እንግዲህ ተከታትለኝ ነው መሰለኝ የመጣው ስለ አረ ተከታትዬሽ አይደለም እንደው መንገድ ሲሄድ ያገኘውሽ ይላታል። በል ተከታትለን ያገኘኸኝ ነበር ያለችውና ነገር ግን እሷም ያቺን አቤጌልን ሽሽት ነው እዚህ ጋር ይመጣሹ ነበር ቢላት እንግዲህ የምን አቤጌል ነው አቤጌልን ስሟን እንዳትጠራብኝ እኔ በጣም ነው መወዳት ነበር ያለችውና ምን ነው ይህን ሰሞን ደግሞ ለሷ መቆርቆር አብዝተሻል ነበር ያላትና አይ እንግዲህ ሚስትህ እኮ ነች እንዴት ለኔ ታማታለህ ነበር ያለችውና ሚስትህ ነኝ አትበይ ሚስትህ ናት አትበይ መቼ ነው ያጋባሽን ነበር ያላትና እንግዲህ ሚስትህ ናት ስትለው በጣም ተናዶ ነበረ። አይ እንግዲህ እውነቱን ሲነግሩህ ደግሞ አንተ አትወድም ነበር ያለችውና ስለዚህ አቤጌል እኮ እውነት ለመናገር ነገር አይገባትም፣ በጣም ሞኝ ናት፣ ምንም አይገባትም፣ ጥላቻም ፍቅርም አይገባትም ነበር ያለና እና እንዲገባት አድርጋታ ነበር ያለችውና አንቺ ከኔ ምንድን ነው የምትፈልጊው እስቲ ንገሪኝ ነበር ያላትና እሷም ካንተ የምፈልገው ምን ወሬ እሳት ነገር እሺ ድህነት አንተ ከኔ ምንድን ነው የምትፈልገው ድህነት ነው የምትፈልገው ነበር ያለችውና መጨረሻ ላይ ግን እንደምትወደው እንግዲህ ነግሯለች ማለት ነው። እኔም እኮ ግን በጣም ነው የምወድህ በተለይ ደግሞ የአቶ ደረጀ ልጅ ብትሆን ወንድሜ ትሆን ነበረ ያለችው። አሁን ውሃንም በጣም ነው የምወዳት አቤጌልንም ሁላቸውንም በጣም ነው የምወዳቸው። እኔ እዚህ ቤት በፍቅር በቃ ከነሱ ጋራ በሰላም መኖር ነው የምፈልገው። አንተ ደግሞ ለምን ያቶ ደረጀ ልጅ አልሆንክም ስትለው እንግዲህ እንዴ ያቶ ደረጀ ልጅ እኮ ነኝ አሁንም ቢላትም እንግዲህ አይ አይደለህም ባክህን ያቶ ደረጀ ልጅ ብትሆንማ ወንድሜ ነበርክ በጣም ነበረው የምወድህ አሁንም ግን ወድሃለሁ ነበር ያለችው። እንግዲህ እዚህ ጋር አሽኮር መሟለች ማለት ነውና እንግዲህ ሁላቸውም ሰብሰብ ብለው እንደምታዩት የሰላምን ባል ለመተዋወቅ አሰብስበው እየጠበቁ ነው የሚገኙት ማለት ነው። ሰላምዬ ግን በጣም ፊቷ ጨንቋታል ማለት ነው። አቤጌል እንግዲህ ያሰበችው ተንኮል ስላለ እያሽሟጠጠችም ነው የምትገኘው። አቶ ደረጀም እንግዲህ እንደግስልሻለን ድግስ ቢላትም አባት አልፈልግም አያስፈልግም አባት ይተዋወቃችሁና ብቻ ይሄድ የምንም ድግስ አላስፈልግም። የሰው ልጅ አንዴ ከተሞሸረ አንዴ ወግ ማረጉን ታየ ሁለተኛው ነገር መስል ነው ስትል እንግዲህ ወይዘሮ ማርታ ይኸውልሽ ሰላምዬ ምጣድ አንዴ ከተሰበረ ተከስክሶ ትልቅ ቤት ግንባታ ይውላል። የመጀመሪያው ካልተሳካ ሌላ ደግሞ የተሻለ ትልቅ ነገር ሊኖር ይችላል ነበር ያለችውና እሱም አዎ ልጅሽን ያለ አባት ማሳደግ የለብሽም አባቱ መታወቅ አለበት መጋባት አለባችሁ ነበር ያለው እናቶ ደረጀ። ሰላም ግን ይሄ ነገር ቅር ስላልባላት አይ ጋሼቶ አባት ምን ይሰራል ብለ ነው እኔ አባትም እናትም ሆኜ ልጄን አሳድጋታለሁ። አባት እኮ አንድ ቀን የሻገረ ልጁን አውጥቶ ሊጥል ይችላል ነበር ያለችውና ይሄ ነገር ግን ወይዘሮ ማርታን አስቆጥቷታል። አቶ ደረጀን ደግሞ አስደንግጦታል አስከፍቶታልም ማለት ነውና ወይዘሮ ማርታ ግን እንዴት ነው እንደዚህ የምትናገሪው ደሬን ልጆቹ ፊት እኮ ነው ያለው እንዴ ለስሜቱ እንኳን ቢሆን ተጠቀቂ እንጂ እንደዚህ አይነት ነገር ሁለተኛ ብትናገሪ እቀየምሻለሁ ነበር ያለቻትና እሷም ይቅርታ ተሳስቼ ስሜታውኝ ነው በማለት ሁለቱንም ይቅርታ ጠይቃቸዋለች ማለት ነው። አቶ ደረጀም ችግር የለውም በማለት እንግዲህ መልሶላታል። አቤጌል ግን ምን ሆኖ ነው የቀረው? ባልየው ደግሞ ሰው ለሰው ክብር የለውም
ንቀት ነው ምንድን ነው? እኛ እዚህ ተቀምጠን ስንጠብቀው እስካሁን ድረስ ያልመጣው ነበር ያለችውና ወይዘሮ ማርታም አይ እንግዲህ አይን አፋር ሆኖ ይሆናል ነበር ያለችው። አቤጌልም አይ ንቀት ነው የምን አይን አፋር ነው ደግሞ እያለች ነበር። እና የሰላም ባል እንግዲህ አሁን አቤጌል የጠነሰሰችው መጥቶ ይተዋወቃል ወይስ ይቀራል ይመስላችኋል? እኔ ግን ዳጣ እዚህ ቦታ ስለሌለች የሆነ እንቅፋት የምትፈጠር ነው የሚመስለኝ። በቀጣይ ምን ተፈጠረ የሚለውን እጅላችሁ የምመጣ ይሆናል። በጣም ለባንጠልጣይና እንግዲህ በጉጉት ነው የምንጠብቀው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። የአቤጌልን ውርደት ለማየት ሁላችንም ጓጉተናል ማለት ነው። ባይ ባይ።